ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ በዛሬው ዝግጅታችን ወጣቶች እንደ ቀልድ ህይወታቸውን እየገበሩበት ስላለው ሮዙ ገዳይ መጠጥ ልናነሳ ወደድን። አብራችሁን ቆዩ። ይህንን ከ812000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶቻችን በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። አንድ ጽሁፍ ማህበራዊ ሚዲያ ላይ አይቼ ቀልቤን ሳበው። ጽሁፉ እንዲህ ይላል: አራዳነት በፊት ነቄ በሆነ ነበር፣ አሁን ደግሞ ባለመንቃት በመደንዘዝ ነው እርድና። አትገረሙም ግን ሰው እንዴት ማሰብ አልፈልግም ትንሽ ዝግ ልበል ይላል። እኔ የአሁኖቹ ቲኔጀሮች ወይም ጎረምሶች በጣም ነው የምፈራቸው ሁላ። ኢፎን ስፕራይት ነው ብሎ የሸወደሽ ማሚ ካለሽ ልጅሽን አሁኑኑ አስቁሚ፣ ልጆቻችሁን ተከታተሉ ይላል ጽሁፉ። እውነት ነው። ወላጆች አንድ ነገር ልብ ልትሉ ይገባል። ሮዝ ስፕራይት የሚባል ነገር በፍጹም በካምፓኒው አልተመረተም። ይልቁንም በራሳቸው እጅ የተሰሩ አደንዛዥ መጠጥ ናቸው። ወላጆች ሆይ ልጆቻችሁን መከታተልና መቆጣጠር የግድና የግድ ይላል። በዚህ ዘመን ሮዝ ስፕራይት የለም ብቻ ሳይሆን አረንጓዴ የሚሆን ነጭ ስፕራይት ይሁን ኮካም በምላሳችን ቀምሰን ካላረጋገጥ ነው ስፕራይቱም ስፕራይት፣ ኮካውም ኮካ፣ ምሪንዳውም ምሪንዳ ላይሆን የሚችልበት እድሉ ሰፊ ነው። በዚህ ዘመን ከየት አመጣኸው ከየት አመጣሹ የሚለው ቀጣዩ ጥያቄ መጠየቅና ልጆችን መጠበቅ የወላጅና የታላላቆች ተግባር መሆኑን ማስታወስ የግድ ይለናል። ወደ ዝርዝሩ ከመግባቴ በፊት ለምንና እንዴት የሚለውን እንመልከትም። አሁን በታዳጊዎች መካከል እንደ እሳት እየተስፋፋ ያለው ብዙዎች ቀላል ጨዋታ ብለው የሚያልፉት አደገኛ ክስተት ነው። ሮዝ ስፕራይት ይህ ስም ሲሰሙ ምንም ላይ መስሎት ይችላል። ግን የአንድን ታዳጊ ህይወት አስከፊ የሚያደርግ እየታየም ዝም ሊባል የማይገባ ዝም ተብሎ ከታለፈ ግን የማይታለፍ አደጋን ልጆ አሊያም ታናሽ ወንድሞ ወይም እህቶ ላይ የሚያመጣ አደገኛ መጠጥ ነው። እውነቱን በግልጽ ስንነጋገር ይህ መጠጥ ከቀላል እስከ ህይወትን እስከ መንጠቅ የሚያደርስ ጉዳትን ያስከትላል። ሮዝ ስፕራይትን በተመለከተ የሚከተሉትን አራት ቁልፍ ጥያቄዎችን ለመመለስ እንሞክርም። የመጀመሪያው ኢፎን ሽሮፕ በእውነቱ ምንድን ነው? በህክምና ደረጃስ ለምን ጥቅም ላይ ይውላል ሲሆን፣ ሁለተኛው ደግሞ ከስፕራይት ጋር ሲቀላቀል በሰውነትና በአእምሮ ላይ ምን አይነት አስከፊ ለውጥ ያመጣል የሚለው ነው። በሶስተኛ ደረጃ ወጣቶች ለምን ወደዚህ ይሳባሉ እናስ ሱስስ እንዴት ይጀምራል የሚለውን፣ እንዲሁም በአራተኛ ደረጃ አንድ ሰው በዚህ ውስጥ ከገባ ቤተሰብና ጓደኞች ምን ማድረግ አለባቸው የሚሉትን ጥያቄዎች በጥንቃቄ ለመመለስ እንሞክራለን። ኢፎን ሽሮፕ ምንድነው? ለምን አይነት ህክምና ይውላል የሚለውን እንመልከትም። ኢፎን ብለን የምንጠራው በአብዛኛው የሳል ሽሮፕ ካፍ ሲራፕ ነው። በህክምና ዓለም ውስጥ ይህን መድኃኒት ሳልን ለማረጋጋት የጉሮሮን ህመም ለማስታገስ ይታዘዛል። አሁን እዚህ ላይ ወሳኙ ነጥብ አጉልተን ማየት አለብን። መድኃኒት ማለት በባለሙያ ብቻ መጠኑ ተወስኖ መወሰድ ያለበት እንደሆነ ግልጽ ነው። መጠኑ ሲበዛም ሲያንስም ለከፋ ችግር ይዳርጋል። ከመድኃኒትነቱም በላይ መርዝ የመሆን እድሉ ሰፊ ነው። ከታዘዘው መጠን በላይ አሊያም በታች ሲወሰድ መድኃኒት አይባልም፣ መርዝ ነው የሚባለው። መርዝ ደግሞ ገዳይ እንደሆነ እሙን ነው። ቻማዶል ያለ ማዘዣ መሸጥ ሲከለከል ደግሞ ሌላ ነገር መጥቷል። ምን መጥቷል? ጓፊሲን የሚባል ካፍ ሲራፕ አለ። ይሄ ምንድነው? አክላ በጣም የሚያስቸግረው ሰው እና ሳል ያለው ሰው የሚወስደው ሲራፕ ነው ማለት ነው። ይሄንን ሽሮ የሮዙ ስፕራይት ጉዳይ በትክክልም ይሄ ነው። መድኃኒቱ ከታሰበለት መጠን በላይ በእጥፍ ለዛውም ለህመሙ ሳይሆን ለሌላ ዓላማ እየተወሰደ ነው። ወጣቶች ይህንን የሚያደርጉት ለአንድ ጊዜያዊ ስሜት ነው፣ ሃይ ወይም የመደንዘዝ ስሜትን ለማግኘት። ስፕራይት የሚጨመርበትን ሶስት ዋና ዋና ምክንያቶች ያሉት ሲሆን መድኃኒቱ መራራ ስለሆነ የስፕራይቱ ጣፋጭነት መራራውን የመድኃኒቱን ጣዕም እንዲያጠፋው ያደርጋል። ሌላው ተራ መጠጥ እንዲመስል ለስላሳ መጠጥ እንጂ አደገኛ አደንዛዥ መጠጥ እንደሆነ ማንም ሳያቅ ለመጠጣት አመቺ ስለሆነም እንደሆነ ይነገርለታል። ይህ መጠጥ እና ከዚህ በፊት ሰምተናቸው የማናቃቸው አይነት ሱሶች እድሜያቸው ከ16 እስከ 25 ዓመት የሚሆኑ ልጆች እየተጠቀሙት ነው። እንደ እርድናና ዘመናዊነትም እየተቆጠረ ይገኛል። ግን ይህ ትልቅ ስህተት ነው። መድኃኒት እንደ መጠጥ የሚጠጣ አይደለም። መድኃኒት እንደ መጠጥ ሲጠጣ ከዚያም ቀጥሎ የሚመጣው ሆስፒታል አሊያም ሆስፒታል ሳይደርሱ
ህይወትን ማጣት ይሆናል። ኢፎን በአሁኑ ሰዓት ወጣቱን እያደነዘዘ ያለ እጅግ መርዛማ ሱስ ነው እያልኳችሁ ያለውት ለዛ ነው። ኢፎን በሌላ ስሙ ኢታሎ ሞርፊን ሃይድሮክሎራይድ ይባላል። ይህ ኢፎን የሚባለው ሽሮፕ ከስፕራይት ጋር ቀላቅሎ መጠጣት በዚህ ዓመት የመጣ አዲስ ልክፍት ነው ብለን ብቻ ካለፍነው የእያንዳንዳችንን ቤት ማንኳኳቱ አይቀርም። ይህ ድብልቅ ወደ ሰውነት ሲገባ ምን ይፈጠራል የሚለውንና በሰውነት ላይ የሚያሳድረውን አስከፊ ተጽዕኖ እንመልከትም። የመጀመሪያው ጉዳት አእምሮን ማደንዘዝና ተገቢውን ስራ እንዳይሰራ ማድረግ ነው። ተጠቃሚው መጀመሪያ ላይ ራሱን እንደሰከረ ይሰማዋል። ራስ ምታት፣ ማዞር፣ ድንጋጤና አካባቢውን የማስተዋል ችሎታ ማጣትም ይገጥመዋል። ግን ይህ የመጀመሪያ ደረጃ ብቻ ነው። ሲቀጥል የልብ ምት መዛባት ይከሰትበታል። ልብ በድንገት በከፍተኛ ፍጥነት ሊመታ ይችላል፣ አሊያም ደግሞ በአደገኛ ሁኔታ ሊዘገይ ይችላል። ሌላኛው የትንፋሽ መቆም ነው። ይህም እጅግ በጣም አደገኛ ነው። ከመጠን በላይ ሲወሰድም አንጎል ሳንባን ማዘዙን ይረሳል። ትንፋሽም ቀስ በቀስ እየቀነሰ ይሄዳል፣ እስከ መቆምም ሊደርስ ይችላል። ይህም ማለት በደቂቃዎች ውስጥ ያለምንም ማስጠንቀቂያ ወደ ሞት መንደርደር እንደማለት እንደሆነ ልብ ሊባል ይገባል። ይህንን መጠጥ ተጠቃሚዎች ለጉበትና ሆድ ህመም ተጋላጭ ይሆናሉ። ስፕራይት ከፍተኛ ስኳር እንዳለው ይታወቃል። ከመድኃኒቱ ኬሚካል ጋር ሲደባለቅ ጉበት ከመጠን በላይ እንዲሰራም ይገደዳል። በጊዜ ሂደት የጉበት ጉዳት፣ የሆድ ቁስለትና የምግብ መፈጨት ችግር እንዲከሰትም ያደርጋል። ከ12 እስከ 25 ዓመት ባለ ጊዜ ውስጥ አእምሮ ውሳኔ መስጠት፣ ስሜትን መቆጣጠርና ማስታወስን የሚመለከቱ ክፍሎች ገና በደንብ እየተገነቡ ያለበት ጊዜ ነው። በዚህ ወቅት እንደዚህ አይነት መርዛማ ንጥረ ነገር ወደ አእምሮ መግባት ማለት ራስን ለእድሜ ልክ ጉዳት መዳረግ ሲሆን የማስታወስ ችሎታን ማጣት፣ አንድን ነገር ለማሰብና ውሳኔ ለመስጠት መቸገር፣ ስሜትን መቆጣጠር አለመቻል፣ ቁጣ፣ ድብርት፣ እርግጠኝነትን ማጣት እንዲሁም እንቅስቃሴ ለማድረግ መቸገርንም ሊያስከትል ይችላል። ለዚህም ነው ይህ ሮዝ ስፕራይት አደገኛ ነው፣ ከሁሉም አደገኛና የከፋው መርዛማ መጠጥ ነው እያልኳችሁ የሚገኘው። ሱሱን ስንመለከት አንድ ጊዜ ብቻ ነው እኔ ራሴን እቆጣጠራለሁ በዚህኛው ጉዳይ የማይታሰብ ነው። ይህ መጠጥ ከሰውነት ጋር በፍጥነት ይላመዳል። ያንን የመጀመሪያ ስሜት ለማግኘት ብዙ መጠን ድጋሜ ይፈልጋል። እንደገና አሁንም እንደገና መጠኑ እየጨመረ ይሄዳል። ይህም በዚህ ነገር የተለከፉ በቀላሉ እንዳይወጡ ያደርጋቸዋል። ይህንን መጠጥ የሚያዘወትሩ ወጣቶች የሚያሳዩትን ምልክቶች በትንሹ እንመልከትም። መድኃኒቱ ከሌለ ማብሰልሰል፣ መንቀጥቀጥ፣ አለመተኛት፣ ስሜቶች በደቂቃዎች ውስጥ መቀያየር፣ ለትምህርት፣ ለቤተሰብ፣ ለራስ ጤና ግድ ማጣት፣ መድኃኒቱን ለማግኘት ማታለል፣ መስረቅ ወይም አደገኛ ውሳኔዎችን ማድረግ በብዛት የሚታይባቸው ምልክቶች ናቸው። ይህንን መጠጥ ከመጠን በላይ መውሰድ እጅግ ለከፋ አደጋ የሚዳርግ ሲሆን በየዕለቱ መጠኑ ካልተጨመረ የሚፈለገውን ስሜት ስለማይሰጥ ተጠቃሚዎቹ በየዕለቱ መጠኑን እየጨመሩ ይወስዳሉ። ይህም አንድ ጊዜ ብቻ ከመጠን በላይ ቢወሰድ ልብ እንዲቆም፣ ትንፋሽ እንዲቆም እና ህይወት እንዲያልፍ ያደርጋል። ምንም አይነት ሁለተኛ እድል ላይሰጥንም ይችላል። ወላጆች፣ ወንድሞች፣ እህቶች፣ አስተማሪዎች እነዚህን ምልክቶች አስታውሱ። የእንቅልፍ ለውጥ፣ በድንገት ከመጠን በላይ መተኛት ወይም ሙሉ ሌሊት አለመተኛት፣ የአይን ለውጥ፣ አይኖች ደቀቅ ማለት ወይም እንደተንጠለጠሉ መሆን፣ የተማሪዎች መጠናቸውን መቀየር፣ የትምህርት ውጤት መቀነስ፣ ከዚህ በፊት ጥሩ ትምህርት የነበረው ልጅ በድንገት መውደቅ ሲጀምር ልብ ሊባል ይገባል። ሌላው ደግሞ ማህበራዊ መገለል ሲሆን ከቤተሰብና ከቀድሞ ጓደኞቹ መራቅ፣ ጥርጣሬን የሚያስከትሉ ጓደኞችን ማፍራት ይጀምራል። የገንዘብ ችግር፣ በተደጋጋሚ ገንዘብ ማጣት፣ ከቤት ውስጥ ገንዘብ መስረቅ፣ ንብረትን ማጥፋትንም ልብ ልንል ይገባል። አካላዊ ማስረጃዎች የምንላቸው ደግሞ ባዶ የሆኑ የሳል ሽሮፕ ጠርሙሶች በክፍል ውስጥ፣ በቆሻሻ ውስጥ ወይም በሻንጣ ውስጥ ካገኘን እነዚህን ነገሮች ልብ ልንል ይገባል። እነዚህ ምልክቶች ካሉ ሱሰኛ ብለን መሰየም ማንንም አይጠቅምም፣ ግን ዝም ማለትም ለማንም አይበጅም። ስለዚህ እነዚህን 3 ወሳኝ ተግባራት ማድረግዎን እንዳይረሱ። የመጀመሪያው ክፍት ወይም ግልጽ ውይይት ማድረግ ነው። ልጆን በግልጽና በአክብሮት ያነጋግሩት። በመወቃቀስ በመጮህ ወይም አንተ
ሱሰኛ በማለት ግን አይደለም። አደራ ብትችሉ በቀላሉ እናንተ ለእርሱ ያላችሁን መውደድና ጥሩ ስሜት እንዲረዳ አሊያም እንድትረዳ አድርጎ ውይይቱን መጀመር ያስፈልጋል። ሲቀጥልም የባለሙያ እርዳታ እንዲያገኙ ማድረግ ነው። ልብ ልንለው የሚገባው ጉዳይ ሱስ በቤት ውስጥ ብቻ የሚፈታ አይደለም። ዶክተሮች፣ የስነ ልቦና ባለሙያዎች ወይም የማገገሚያ ማዕከላት ይፈለጉና ወደዛ እንዲገቡ ማድረግ ነው። ያለ ባለሙያ ድጋፍ ከሱስ መውጣት እጅግ በጣም ከባድ ነው። ህመምን ከማከም ይልቅ አስቀድሞ መከላከል ይሻላል። ወጣቶች በስፖርት፣ በማህበረሰብ እንቅስቃሴ፣ በክህሎት ማዳበሪያ ፕሮግራሞች ውስጥ ማሳተፍ ከዚህ አደጋ ይጠብቃቸዋል። ኢፎን ሽሮፕ ከስፕራይት ጋር ቀላል ጨዋታ አይደለም። ህይወትን የሚቀጥፍ መርዝ ነው። አካልን ያበላሻል፣ አእምሮን ያጠፋል፣ ሱስ ያስይዛል፣ እንዲሁም ህይወትን ሊቀጥፍ ይችላል። ልጆቻችሁን በስፕራይት ፕላስቲክ ከስፕራይት ጋር የተቀላቀለ ስፕራይት የማይመስል ሮዝ ከለር ያለው ነገር ይዘው ከተመለከታችሁ ያ ሮዝ ከለር ያለው ነገር ኢፎን ነው። ኢፎን መግቢያ ላይ እንዳልኳችሁ የሳል ሽሮፕ ነው። ይህ ኢፎን የተባለ የሳል ሽሮፕ ሙሉውን ከስፕራይት ወይም ፋንታ ጋር ቀላቅለው ነው የሚጠቀሙት። ይህንን ኢፎን የተባለውን ነገር ከሶዳ ጋር ብቻ ሳይሆን ከአልኮሎች ጋርም ቀላቅለው የሚጠቀሙት እንዳሉትም ልብ ልንል ይገባል። ይህንን በሚያደርጉበት ወቅት ልክ ሐሺሽ የሚሰጣቸውን ጡዘት ነው ኢፎንም የሚሰጣቸው። የትምህርት ቤቶች ስም መጥቀስ ባያስፈልግም ነገር ግን አዲስ አበባ ከተማ የሚገኙ አንዳንድ የሃይ ስኩል ትምህርት ቤቶች የመማሪያ ስፍራ መሆናቸው ቀርቶ የድራግ መሸጫና ማከፋፈያ ቦታ ሆነዋል። ተማሪዎች ከውጭ የሚሸጥላቸው ሰው አለ። ተማሪዎቹም ደግሞ እዛው እርስ በእርስ ይገበያያሉ። ድሮ ያልነበረ አሁን ግን በወጣቱ ዘንድ ከፍተኛ የሆነ የፔን ኪለር መድኃኒት ሱስ ተስፋፍቷል። በጣም ብዙ ወጣቶች ከጫት፣ ከሲጋራ፣ ከሐሺሽ አልፈው የተለያዩ ነገሮች ሱሰኛ እየሆኑ ነው። በመጨረሻም ይህንን ልል ወደድኩ። ይህም ቪዲዮ ለአንድ ሰው ማንቂያ ሊሆን ይችላል። አጋሩትም። ለአንድ ወጣት ወንድም ወይም እህት ህይወት ትርጉምም ይኖረዋል። ቪዲዮን ከወደዳችሁት ላይክ ያድርጉ። ቻናላችንን ሰብስክራይብ በማድረግ ኮመንት ላይም እንጠንቀቅ ብላችሁ ጻፉ። ይህም ሌሎች እንዲያውቁት ይረዳል። ተጠንቀቁ፣ ተጠያይቁ እና አንዳችን ለአንዳችን እናስብ ማለት ወደድኩም። ስቴይ አውት ኦፍ ድራግ ፒፕልስ። አበቃው። መልካም ጊዜ